የተማረም ወንድም ነው፣ ጥሩ ነገር አለው ብለው ብዙዎቹ ያወራሉ እና በሚያሳዝን ሁኔታ የታሰረበት ጉዳይ ሁላችሁም ታውቃላችሁ። እኔ ግን እውነት እናገራለሁ። ከዛሬ 3 ወር በፊት ነው ወዳጆች አወሩ በውስጥ ዮኒ እንደዚህ ነገር ተፈጥሯል፣ ምን ይሻላል? ምንድን ነው የተፈጠረው ብዬ ጠየቅኩኝ። አይ ታስሯል ወንድማችን። ምክንያቱም ብዙዎቹ ከኔ ጋር በተወሰነ መልኩ ቅሬታ እንዳለ ያውቃሉ። ቢሆንም ግን እንደዚህ አይነት አንድ ወንድም ጋር ሲደርስ ስታየው ዝም አልልም። የፈለገ ነገር ቢሆን በርስት አልተጣላን በምን አልተጣላን ምናምን ምንድን የሆነው አሜሪካን ሀገር ገና መምጣቱ ነው። ዮኒ ወረቀትም የለውም እና የሆነ ነገር ተፈጥሯል። ምንድን ነው የተፈጠረው? ታስሯል። ምን አድርጎ መናገር አልፈለጉም። አይ የማትነግሩኝ ከሆነማ በምንድን ነው ይህን ሰው የምናግዘው? ምክንያቱም ከባድ ኬዝ ነው። 20 ዓመት የሚያስፈርደው ምን አይነት ኬዝ ነው? 20 ዓመት የሚያስፈርደው ምን አይነት ኬዝ ነው? ሴት አይደለም፣ አንደሬጅ በእድሜ ከ18 ዓመት በታች የሆነች ሴት ጋር ሆኖ ነው የተገኘው። እውነቱን አይደል የምትፈልጉት? በዚህ ሀገር ሴት ምናምን በመድር እንትን ብለ ብዙም አይደለም፣ ግን አንደሬጅ እድሜዋ ከ18 ዓመት በታች የሆነች የዚህ ሀገር ልጆች ትልቅ ነው የሚመስሉት። የዚህ ሀገር ልጆች ትልቅ ነው የሚመስሉት እና እድሜዋ ያነሰ ልጅ ጋር ጭቡቴ ጀምሮ ነገሩ ተባነነ። ቤተሰብ ሰማ፣ ቤተሰብ ሪፖርት አደረገ። ለብዙ ወንድምና እህቶች የምናገረው አሜሪካን ሀገር ላይ አውሮፓ ላይ እድሜያቸው ካልደረሰ ሴቶች ጋር ቢመስሉም ቢወዷችሁም ስሜታቸውን ራስታ ድሬድ ምናምን ይወዳሉ። እዚህ ሀገር ይወዳል እና ወደድኩ ብለው ቢመጡብህ ጥለ ነው እንደዚህ እንደ ቀነኒሳ ነው የምትሮጠው። ማውራት እንኳን የለብህም ምንም አይነት ነገር እና የወንድማችን በዛ ነው የገባው እና 20 ዓመት ነው ያጠጡት። አሁን የሚያሳዝነው እስር ቤት መሆኑ ብቻ አይደለም። እስር ቤት ይህን የሰሙ ሰዎች እሱን ይቀጠቅጡታል። ህይወቱም ምናልባት ሊያጣ ይችላል። ህይወቱን ሊያጣ ይችላል። ራስ ጎልድ የተማረ ሰው ጭንቅላት አለ የሚባል ልጅ ትንሽ ሰልጥኗል የተባለ ሰው እንዴት ከ18 ዓመት በታች አሜሪካን ሀገር አትችልም? አንተ እድሜ ከዛ በላይ ሆኖ ከ18 ዓመት በታች የሆነች ትልቅም ብትመስል ግዙፍም ብትመስል ብትወጣ ቀጥታ እስር ቤት፣ ምንም ጥያቄ የለው። የተከለከለ ነው በቃ። ስለዚህ እባካችሁ ኢትዮጵያውያን የሆናችሁ እድሜያችሁ ከ18 ዓመት በላይ የሆናችሁ ወንዶች፣ ምክንያቱም ሴቶች ሊያደርጉት ስለማይችሉ ወንዶች ከእንደዚህ አይነት ነገር ተጠበቁ። ስለዚህ ሌላ እንደዚህ ምናምን ቢሆን ኖሮ የሆነች ሴትን ምናምን ደፈሬ ብላ አሲዛ ምናምን ብትሆን እንትን ትባለ ነው። አበሻ አይደለችም፣ የዚህ ሀገር ዜጋ ናት። አበሻ አይደለችም። ስልክ እንኳን ብታወራቸው ጠልፈው ፔዶፋይል ተብለ ተይዘ ስቃይን ነው የምትበለው። ስልክ እንኳን ማውራት የለብም። አንደሬጅ ከሆኑ ምንም አይነት ከ18 ዓመት በታች ለሆነች ሴት አሜሪካን ሀገር ምንም አይነት ኮኔክሽን ሊኖር አይገባም። ንግግሬ ግልጽ ነው። ስለዚህ ዋጋ አስከፍሎታል። ዋጋን ያስከፍለው። ስለዚህ አሁንም እላችኋለሁ ራስ ጎልድ አሮን ነው ምን እንደደቃ አላቅም። ጦዘ ይሁን አላቅም። እውነቱን ነው የምነግርህ። ማንም መጮህ ይችላል። ጦዘ ይሁን ሰክረ ይሁን ምን እንደሆን ካላቅም፣ ያውም ሌላ ሀገር ላይ አውሮፓ የኖርክ ሰው፣ ስንት ሀገር ላይ የኖርክ ሰው በዚህ ደረጃ ወርደ ህይወትን ማበላሸት በጣም ነው የሚያሳዝነው። አረ በፈቃዷም ቢሆን ሀቢብ ጥሩ ጥያቄ ነው። አሜሪካን ሀገር ከ18 ዓመት በታች ሆና በፈቃዷ እሷ ብላ ብትተኛ አንተ ነህ እስር ቤት የምትገባው። ምክንያቱም ለራሷ
ዲሳይድ ማድረግ አትችልም። ይሰማል። ለራሷ መወሰን አትችልም። ስለዚህ አሜሪካን ሀገር ማንኛውም እሷ ወዳ እሷ ፈልጋ እሷ እንደፈለገች ሆና አንተ ብትገኝ ለራሷ ማንም መሆን ስለማትችል አንተ እስር ቤት ትገባለህ። ስለዚህ ወንድማችንን 20 ዓመት ታስሯል። ሌሎቻችሁ እየሸፋፈናችሁ ለምን ሴቶቹ ስለፈሩ ነው እንደዚህ የማያወሩት? ለምን ይሰደባሉ፣ ይቀጠቀጣሉ? ወንድምሽን አሳልፈ ይሰጠች ምናምን ኖ ስራው ነው አሳልፎ የሰጠው ስራው። ከ18 ዓመት በታች የሆነች ሴት እንደማይነካ አሜሪካን ሀገር ጠንቅቆ ያውቃል። ይሄ ሰው እያወቀን የገባበት። ስለዚህ ፍቅር የያዛቸው ሰዎች ይህንን ሲሰማ ይህን ነገር አልፈልግም ምናምን ሲጀመር ይኸው ጉድፈላና አደራ ለወንድምና ለእህቶች ለሌሎቹም ነው የምነግረው፣ ህይወታችሁን በማይረባ ነገር አታበላሹ። ህይወትን በማይረባ ይሄ አሁን የማይረባ ነገር አስቡት። ከህፃን ጋር ትልቅ ሰውዬ ነው ሰውየው፣ ትልቅ ሰው ነው። ከ30 ዓመት በላይ ነው። ከ30 ዓመት በላይ የሆነ ሰው ከ18 ዓመት በታች የሆነች ሴትን እንዴት በሌላ ነገር ሊያይ ይችላል? እብድ ካልሆነ በስተቀር ቀውስ ባለጌ ካልሆነ በስተቀር የፈለገ ሰውነቱ ይመች ምናምን የ30 ምናምን ዓመት ሰው ከ18 ዓመት በታች የሆነች ሰው ህፃን ልጅ እኮ ናት። እግዚአብሔር መሰከረ፣ ህፃን እኮ ናት። ምኑንም ለይታ ማታውቅ ሃይስኩል የምትሄድ እኮ ናት። ሃይስኩል የምትሄድ ልጅን አንተ በ30 ዓመት ላጫውት ይባላል እንጂ። ስለዚህ ሲያስሞኑሙኑት ቆይተው ነገሩ ገደል ገብቷል። ልጁ 20 ዓመት ተፈርዶበታል። እኔ አሁንም የሚፈጠረውን 20 ዓመት መፈረዱ አይደለም፣ እስር ቤት ምን አድርጎ ነው የገባው ብለው ነው የሚጠይቁት። የአሜሪካ እስር ቤትን ልዘግባችሁ ጠይቋቸው። በሙቪታ ያላችሁ በምን ፖሊስን ገሎ የገባ ይሸለማል። ፖሊስ በጣም ነው የሚጣሉት። ሴት ደፍሮ ህፃናት ደፍሮ የገባ ፈጣሪውን ባገኙት አጋጣሚ ሲቀጠቅጡ ነው የሚውሉት። ህይወትን ነው የሚያጠፉል። በጣም ከባድ ኬዝ ነው እና ከ18 ዓመት በታች የሆነች በራሷ ፍቃድ፣ አሁንም ደግሜ ልናገር፣ አበሻ አንዳንዴ ደነዝ ነው። ወንዱ በሸቀጡ ነው የሚያስበው። እካክ ስማኝ በደንብ ሁሉንም እያልኩ አይደለም። ጨዋ በጣም ራሱን የሚያውቅ አስተዋይ ወንዶች አላችሁ። ግን ከ18 ዓመት በታች የሆነች ሴትን ነካ ማለት ህይወት ጠፋ ማለት ነው። ደግሜ ልንገር፣ አሁንም አንተ ከ18 ዓመት በላይ ሆኖ ከ18 ዓመት በታች የሆነች ሴት ወዳ አፍቅሬያለሁ ብላ አብዳል ብትገኝና በመረጃ ብትያዝ አከተ በህይወት ፈርደ ነው። ስለዚህ ወንዶች ወንድሞች እባካችሁ እሱ ብቻ ሳይሆን ሌላ ኡበር የምትሰሩ ታክሲ የምትሰሩ ወንድምና ወንድሞቼ እህቶቻችን እንዲያደርጉ ብለው አንድ ቀን መረጃ ወጥቶብን አያውቅም። ለአንድ ቀን እህቶቻችን ወንድ ደፍረው ተያዙ የተባለች አበሻ ሰምተን አናውቅም። ስለዚህ ምንድን ነው የምነግራችሁ፣ ትራክ ድራይቨርን አይመለከትም። ይሄ ምንም የሚያገናኘው ነገር የለም። ለምን የራሳቸውን ኮንትራት ስራ ነው የሚሰሩት። ትራክ ድራይቨሮች አያገናቸውም ከነዚህ ጋር። ታክሲ የሚሰሩ ኡበር የሚሰሩ ሊፍት የሚሰሩ ወንድምና እህቶች ወንድሞች ይቅርታ ምን ያደርጋሉ? ሰካራም ሴቶች ይመጣሉ። አሜሪካን ሀገር አንዳንዴ፣ ሁሉም እያልኩ አይደለም፣ የሚሰክሩ ሴቶች የሚያደርጉትን አያውቁ። ያቅፋሉ፣ ይስማሉ፣ ይጎትታሉ፣ ምን ይላሉ። የዛኔ አንተ ለስራ ነው የሄድከው። አታውቅም፣ አታውቃትም። የሄድከው እሷን ከሆነ ቦታ አንስተ ሰካራሟን ሴት እቤቷ ልታደርስ ነው ስራ። ደሴት የማታውቅ ሴት ልትወድ ልታፈቅራች በዛ ገመድ አፍ አክሰንት ግድግዳ በሚሰነጥቅ አፍ ልትወድ አትችልም። እቃቅ ስማኝ፣ አትችልም። ንግግር ምን ካልተመቻት ሴት ልጅ አትወድ። መመነኝ። ሰክራ ስካሩ ነው የሚያናግራት። ስካሩ ሲያናግራት ወዳይ ነው ብለህ እቤት ግባ ስትል እሺ ብለህ ትገባለህ፣ ትለጠልጣለህ። ጠዋት ስልክ ነው የምትደውለው።
ይሄ ነው ኡበር የነዳይ ኡበር ይዤ መጥቼ ነበር ትላለች፣ ትደውላለች፣ ደፍሮኛል ትባላለ። መቀመቅ ብዙ አበሻ እስር ቤት ገብቶ ብዙ አበሻ ኡበር ሰሪ፣ ታክሲ ሰሪ እስር ቤት በዚህ ደነዝ አስተሳሰቡ። የሰከረች ሴት ማንነቷን አታውቅም። ስለዚህ በዛ ምን ታደርጋለህ? አብዛኛው ወንድ ምን ያደርጋል? ወዳይ ነው ምናምን ብሎ ገልፍጦ ይሄዳል። አብሮ ይጋደማል። ጠዋት ላይ ያደረሳትን ታውቃለች፣ ማን እንደነካት ታውቃለች። ደውላ አንተ ስታወራ እንግሊዝኛ አታውቀውም። ደነዝ ነህ ደነዝ። የምታወራ እንግሊዝኛውን የምታደርገውን ቋንቋ አታውቀውም። ምን ብትልም ወዲህ ምን የምታውቀው ነገር የለም። ገስዋ ነገር ህይወት ተበላሽቶ ቁጭ ሰክራ ስትነካ አረ ወደ ቤቷ በስነ ስርዓት ታደርሳል። አለቀ። ያንተ ስራ እሱ። ከስራ ውጪ የምታስብ ወንድ ለምን በደህና ጊዜ ሴት ልጅ አጠብስም? የሰከረች ሴት ጋር ምን ያርመጠምጣል? ምን ያርመጠምጣል? የሰከረች ሴት ጋር። ስለዚህ እባካችሁ ባካችሁ አበሻ ወንዶች እንዲሁም ኤርትራውያን፣ ኢትዮጵያውያን ብቻ አይደለም ኤርትራውያን። ሌላው አንድ እብድ መጥቶላቸዋል። ኤርትራዊ ነው፣ ደንቲስት ነው። ኢትዮጵያዊም ሊሆን ይችላል። ገባ? ምንም ልዩነት የለንም። በዛ ከመጣ ደንቲስት ነው። ማደንዘዣ እየሰጣቸው ሴቶችን ይነካካል። ሊታከሙ ጥርሳቸውን መጣው ሴቶችን እየነካካል። እኔ እኮ ጤነኛ የጠፋበት ነው ግራ የሚገባኝ። ይኸው በቅርብ ሲፖስቱት ነበር ተይዞ አይታችሁታል አይደለ? በኒውስ ላይ ዴንቲስት ነው። ዴምቪ ኤሪያ ላይ ነው ያለው። ምን አድርጓል? ጥርስ ማደንዘዣ ያወጋና ይነካካቸዋል። ከዛ ይኸው የሱስ በሽታ፣ የደነዝነት በሽታ፣ የብልግና በሽታ ህይወትን ሙሉ ያበላሸዋል። አሁን ላይሰንሱ ይቀማል፣ እስር ቤት ይገባል። ላይፉ ድምጥማጡ። ይህን እኮ ልጆች አሉት፣ ሚስት አለችው። እኔ እኮ ሜሪላንድ ነው። በጣም ነው የሚያሳዝነኝ። ሁሉም በኢትዮጵያውያንም በኤርትራውያንም እንደዚህ አይነት ችግሮች አሉ። ፕሊዝ ፕሊዝ አስቡ። የስራ ቦታችሁ ላይ ምን ይላሉ መሰለ፣ ያው በእንግሊዝኛ ማለቱ ትንሽ እንትን ሊልብኝ ይችላል። የምትበላበት ቦታ ላይ መልሰህ አትሸናም። ይሸናል። የምትበላበት ቦታ ላይ ይሁንዱ። የምትሰራበት ቦታ ላይ ሌላ ነገር አትፈጥርም። ስራ አንሸቅለ እልም ነው። ስራ ነው። መቅበጥ ከፈለግ መዞር ከፈለግ ምን ከፈለግ የትም ቦታ ላይ ሂድ፣ የትም ቦታ ላይ ሂድ። የአበሻ ችግሩ ይሄ ነው። አብዛኛው ጊዜ ምን ያደርጋል? ውጤቱ ሲደርስ ነው። በተለይ ሰክረው የሚነዱ አበሻዎች ከዚህ በኋላ ሪቮክ ነው የምትደረግ፣ ከአሜሪካ ነው የምትባረሩ። ታውቃለህ? ግሪን ካርድ ኖሮ ሰክረ መኪና ነዳ ማለት ሰክረ ሳይሆን መጠጥ ጠጥተ ነዳ ማለት ትባረራለህ ከሀገር ካገኙ። ዲዩአይ ይባላል፣ ድራይቪንግ አንደር ኢንፍሉዌንስ። ስለዚህ ጠጥታችሁ አበሻ ቤት ጠጥታ አበሻ ቤት ይፈቅድልሃል። 90 ቢራ መጠጣት ከፈለግ ይሰጣል። 100 ቢራ ልጠጣ ብትለው ይሰጣል። ችግር የለበትም። ግን መኪና አስነስተ ተነስተ ስትነዳ ከተገኘ ግሪን ካርድ ይበላል። አበሻ ወንድ ባካችሁ ለአንድ ቀን ስተት፣ አረ ተይዤ አላቅም። አንድ ቀን ነው የሚያስፈልግ። ዳሴ አንድ ቀን። ብዙ አመት ኖራል፣ 10 አመት ማንም ፖሊስ ሳይነካ ኖራል። አንድ ቀን ይፈርድብሃል። አንድ ቀን ትገኛለህ። ህይወትን አበላሽ። ሁልጊዜ አይደለም የሚያስፈልገው ስተት። የአንድ ቀን ስተት ብዙ ነገሮች ያበላሻል። ስለዚህ በተለይ ወንዶች ትዳፈራላችሁ። እንደዚህ አይነት ነገር ከጠጣ ኡበር ጥራ፣ ሂድ በኡበር። ጭፈራው ጨዋታው ምናምን ደስ ይላል። አበሻ ቤት ስትጫወት ደስ ሲል ስቀመቅ ምናምን ደስ ይላል። ገሷ አንድ ቀን የተገኘ ጊዜ በቃ ህይወትን በሙሉ ብትንትኑን ታወጠዋለህ። ስለዚህ እባካችሁ በብዛት እንደዚህ አይነት ችግር አለ። ስለዚህ አሁን ራስ ጎልድ ለሌላው አበሻ መማሪያ፣ ለሌላው ኤርትራዊ መማሪያ ነው። ለሌላው ኢትዮጵያዊ፣ ለሌላው ኤርትራዊ መማሪያ ነው። 20 ዓመት እስር ቤት ተፈርዶበታል።
አንድ ረጅ የሆነች ሴት ጋር አጫውተው ሁላችሁ የምታውቁት ነው። ግን ተፈራርታችኋል። እኔ ያለውን ልዘረግፋለሁ። እኔ ፊት ለፊት እነግራለሁ። ሌላው ትማርበታለህ። ሌላው ብልግና ሃይማኖት ዘር የለው። ምንም አይነት ነገር ብልግና ነው። በምንም በዘር በሃይማኖት ልትደበቅ አትችልም። በሱን አብኝና የራስህን ጉድ አውጠዋል። እሱን ለምን ተናገርከው ብለህ ና ቪዲዮ ስራ። ያንተን ጉድም ደግሞ አውጠዋለሁ። ምክንያቱም ከደፋሪ ጋር የሚተባበር ማንነት የለኝም። እኔ ከደፋሪ አልተባበርም። ራስ ጎልድ ከ18 ዓመት በታች የሆነች ሴት ደፍሮ አልተባበርህም። አም ሶሪ። በውስጥ መጥተው ጠይቀውኛል። ለምን የፈለገችው አይነት ዜጋ አትሆንም? አሮን ኬር። ከ18 ዓመት በታች የሆነች ደፍሮ በቃ እስር ቤት ገብቶ ሌላ ትማርበታለህ። ሌላው እውነት ትወስዳለህ። ሌላው ከእንደዚህ አይነት ነገር ትርቃለህ። ሌላው ትርቃለህ። ምንም በዘር በሃይማኖት ልትደበቅ አትችልም። በዚህ ጉዳይ ደፍረሃል። 4 ነጥብ። ማዝንልህ ምንም ምልልህ ነገር የለም። እግዚአብሔር ጭንቅላት ሰጥቶናል። የሚያስጠይቅና የማያስጠይቅ ነገር አለ። ሪስክ ወስደህ ከሁሉ ነገር በልጦብህ ከገባበት ለምን ገደል አትገባም? እኔ መስሚያ በዚህ ነገር ልተባበረው የምችል ምንነት የለኝ።